እዛ እስር ቤት ብዙ ትምህርት ተምሬያለሁ። የተማርኩት ትምህርት ግን ለበረከት፣ ለተስፋ፣ ለትውልድ የሚሆን አይደለም። በጣም የሚገርመው እንዴት እንደሚሰረቅ፣ እንዴት በጣራ እንደሚገባ፣ እንዴት ቁልፍ እንደሚከፈትና እንዴት መስታወት እንደሚሰበር ተምሬያለሁ። ለዛውም በዛ ትልቅ ተቋም በሀገሪቱ አሉ ከሚባሉት ትልቁ ቦታ ላይ ነበር የታሰርኩት። እና እንዴት ነው በዛ ቦታ ላይ እንዴት ጸለይክ አይከጀልም፣ እንዴት ሰገድክ፣ እንዴት ታምን ነበር ወይ፣ እንዴት ነው ይሄ? በፍጹም የማይታለም ነገር ነው። እዛ ቦታ የሚያዋጣው እንዴት ሰረክ፣ እንዴት ገባህ የሚለው ቃል ቅድሚያ የሚሰጠው ነው። ለተወሰነ ቀናቶች እንዴት ነበረ እያልኩ መጠጋት ጀመርኩኝ። ለነሱም ግራ ገባቸው። አንዳንዶቹ ይርበተበታሉ፣ አንዳንዶቹ ይደነግጣሉ፣ አንዳንዶቹ ይሸሻሉ፣ አንዳንዶቹ መንገድ ይለቃሉ። እንዴ ውጭ ብቻ አይደለም እንዴ ለካ ሽብሩ እዚህም ሽብር አለ አልኩኝ። ምክንያቱም የእግዚአብሔር ኃይል የትም ቦታ ስለሚሰራ ማለት ነው። እና እንዴት ሰረክ እያልኩ ብዙዎችን ስጠይቅ ከዛ ውስጥ 1 4 5ቱ በአስማት ሊሰራ የሚችል መንፈስን የተላበሱ ናቸው። እኔ እኮ ማንም አይዘኝም ነበረ። የያዘኝ ብር ያልሰጠሁት ነው። 100 ሺህ ብር ልሰጠው ተስማምቼ ብሩ አጓጓኝና ከለከልኩት፣ ከዳሁት አለ። የከዳሁት ሰው ነው ያሳሰረኛል። ከህጉ ተቋም ውስጥ የነበሩ ሰዎች ናቸው። እንግዲህ እነሱ አሳሰሩኝ እንጂ አልያዝም፣ አልጨበጥም። እንዴት ነው ታዲያ ይሄ ዘዴው ነው? ማንም ሳይሰማ የመቃብር አፈር ወርውሬ በጠራ በስቼ ብሩ ያለበትን አውቄ ካዝናቸውን ከፍቼ ወስጄ ከነሽጉጣቸው ከነመሳሪያቸው ሽል ያልኩ ነኝ አለ። የዘመኑ ሽልታ እንደዚህ ነው። ሽል አልኩ አለ። በቃ ሽል ነው ያልከው? አዎ። እኔ ስወጣ እስቲ እንደው አብረን ሽል እንበላለን። እሺ ተገኝቶ እንደውም የእርሱ የተሻለ ነው አለ። ብዙ እናገኛለን አለ። ይገርማል። በኋላ ያው ልጅ ከጥቂት ከአንድ ወር በኋላ እዛ ጸሎት ሳለማምደው ምን ስል መንፈሱ ማኩረፍ ጀመረ። በመጨረሻ ለፈለፈ። ተሸኝቶለት ወደ ቂሊንጦ ተለያየን። ተሸኝቶለት ወጥቶለት መስገድ ጀምሮ ወጥቶለት ከዚህ በኋላ እኔ እግዚአብሔር ያስወጣኝ እንጂ የሰረቅኩትን በእውነት እክሳለኋል። ደሞ አለ በቂ ገንዘብ አለኝ አለ። ግን የሚገርመው ይሄ የያዝኩት መንፈስ በላዩ ላይ መጨመርን እንጂ እንደው ይበቃኛል ብሎ የሚቆም አይደለም። እንኳን ወጣልኝ ብቻ ያንኑ እግዚአብሔር ይባርክልኝ አለ። ይኸውላችሁ ሲመለስ ነው። ብዙ ትልልቅ ቦታዎችን ግን አሉ የሚባሉ ቱጃሮችን የነካ የዳበሰ አልፎም ተርፎ ከኋላ መታ አድርጎ ከባንክ ሄደው አውጥተው ብዙ 100 ሺህ ብር የሰጡት ሰው ነው። ይህን ሲያደርጉ አያውቁትም። በቃ ሀገራችን በእንዲህ አይነት ስልጡን ሽልታን የለመዱ ትውልዶች የታጀበች ነች። እንዲህ አይነቱን ልምምድ ለምን ለዚህ አይነት መንገድ ሄድክ? አይ በዚች ሀገር ላይ በአቋራጭ ካልተሄደ በምንም አይነት መንገድ ሰው እድለኛ እንደማይሆን ገብቶኝ ነው አለ። ያለውን ዕውቀቱን ያለውን ጉልበቱን ሁሉ መናፍስታዊ ነው ያደረገው። ሌሎቻችን የተጃጃል እንዲህ አይነት ነገር የለም እንላለን። የለም እንዲህ አይለን እንላለን። በየትምህርት ቤቱ ያጃጃሉን ነገሩ በ1776 የተጀመረው የዩኒቨርሲቲ ተቋም ውስጥ የገቡ እነዚህ ምስጢራዊ ህብረተሰቦችና ኢሉሚናቲ አብርሆት የሚለው የትምህርት ካሪኩለም ቀያሾቹ በስጋውያን ደረጃ ማለት ነው። በዚህ ፍልስፍና ውስጥ እንድንደናበር ያደረጉን ገና ከ200 እና ከ300 ዓመት በፊት የተቀየሰ ዘዴና ጥበብ ነው።
አንዳንድ ጊዜ ማስተዋሎቻችን በብዙ አይነት እንዲበላሽ ረጅም ርቀት የምናስብበትን ህሊና እንድናጣ ከአመጋገባችን ጀምሮ ተፈጥሯዊ የሆነ ገጽታውን አጥፍተውብን አርቲፊሻል ሆነን አርቲፊሻል በልተን ከዛም በኋላ እንደ አርቲፊሻል እንድናስብ የምንገደድበትን መናፍስታዊ አዚምን በእንጀራችን በኩል አስተላልፈውልናል። ከዚህ በኋላ ያለው ነገር በእውነት አሁን ኦሪጂናል ሰውና ሎካል ሰው ነው የበዛው። አሁን ኦሪጂናሉ ሰው ማን ነው ማለት ነው። ልክ እንደዚሁ ሎካልና ኦሪጂናል በሚል ሁኔታ ውስጥ ሰዎች ተቀይረዋል። ሎካሎቹ የሚያስቡት ባልሆነ መንገድ ነው። ኦሪጂናሎቹም ኦሪጂናል የሚሆኑት ባልሆነ መንገድ ነው። ከማቴሪያል ቅለት ጋራ ተፈጥሯችንም የዛኑ ሂደት ተካፋይ ሆኗል። ሁሉ ውሸት በሆነበት ገጽታ ውስጥ እንመላለሳለን እና ወገኖች አስቸጋሪ ነው። በዚህ ዘመን የትርፍ አምልኮት ከህይወታችን ካልወጣ በፈውስ ላይ ያለንም አመለካከት ወደ ደግነት አይቀየርም። ከዛ አንጻር ነው እስከ ዛሬ ድረስ የተጎዳ ነው። እናንተም ብዙ ትልልቆች ካልነገሯችሁ አታምኑ። ትመጡና አቅላችሁ አሹፋችሁ አላቅጣችሁ አሽሟጣችሁ የምትሄዱ ጥቂቶች አልነበራችሁም። አሁን እንጃ እንጂ ከዚህ በፊት የነበረውን ስንመለከት በአብዛኛው ብዙ ጊዜ የሹፈት ጊዜ አሳልፈናል። እኔንም ብዙ አድክማችሁኛል። በጊዜ ልንረዳ የሚገባውን እውነት አልረዳ ብለን ዘመናትን አባክነናል። በየጊዜው ችግርን እያባባስን ያኔ ያላገቡ ዛሬ ከመናፍስት ጋር ልጅ ወልደዋል። ከዛሬ 20 ዓመት በፊት ሲነገር የነበረውን ያልሰሙ ዛሬ ከልጆቻቸው ጋር አይነ ጥላ እየተሟገተ ነው። በአሁኑ ሰዓት ከዛሬ 20 ዓመት በፊት የነበረውን ስናስብ እንግዲህ ፕሮግራሙ በተጀመረ 5 ዓመት ስንቀንስ በ5 ዓመት የተወለዱ ልጆች ዛሬ ስንት ዓመታቸው ነው? 15 ዓመታቸው ነው። 15 ዓመታቸው ሆነው በአይነ ጥላ ተይዘው በቤተሰብ ክፉ መንፈስ ጭንቅላታቸው ናላቸው ዞሮ ገና በ15 ዓመታቸው አመለኞችና ሱሰኞች ሆነው ሲታይ እናትና አባት የዛን ጊዜ ቡዳ፣ መተት፣ አይነ ጥላ፣ ዛር፣ ውቃቢ እየተባለ ሲጠራ ይቀልዱ የነበሩት ብዙ ናቸው። አንዴ የሱዳን መተት ይሉኛል፣ አንዴ የናይጄሪያ ይላሉ። ቦሌ ሚካኤልማ ከግብፅ የመጣ ግብፃዊ ብለው ድረስ ወረቀት በትነዋል። እኔን ግብፃዊ አድርገውኝ ማለት ነው። እኔ ግብፅ ታዲያ ሄድኩት ለጸሎት እንጂ ለመተት አይደለም። ሱዳን መተት ቢሆን ኖሮ ለምን ታዲያ ይሄ ሁሉ ክፉ መናፍስት? በእነሱም ዘንድ ብዙ ጉዳቶችና ውድቀቶች አሉ። ለምን አልተዳነም? እና የትርፍ አምልኮት ልቦናችን ውስጥ ስላለ የእግዚአብሔር አምላክ ክብርና ሞገስ ወደ ውስጣችን ገብቶ በፍጹም ሕይወታችንን የሚባርክበትን እድል በታዛዥነትና በቅንነት የመቀበል መንፈሳችን የቀዘቀዘና የደከመ ስለሆነ ትውልዳችን ከባሰው ወደ ባሰው ነው ሄደው። እግዚአብሔር ምሕረቱን ያብዛልን።